ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ተጀምሯል የ6 ሰዓት አበይት ጉዳዮቻችንን እናስቀድም ኢትዮጵያ ያለችበት የምክክር ምዕራፍ በጠረጴዛ ዙሪያ በመቀመጥና በመደማመጥ ልዩነቶችን የማስታረቅ አዲስ የጋራ ታሪክ እየተጻፈበት ነው ላለፉት ዓመታት የኢትዮጵያ ምርቶች በዓለም አቀፍ ደረጃ ተወዳዳሪ እንዳይሆኑ ያደረገውን የባህር በር እጦት በዘላቂነት መፍታት የትውልዱ ዋነኛ ጥያቄ ሆኖ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በሁቲዎች ላይ ከባድ ወታደራዊ ቅጣት እንደሚጥሉ ዛቱ። ከዜናው ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። ሀገራዊ ምክክርን የተመለከቱ ጉዳዮቻችንን እናስቀድማለን። የኢትዮጵያ የድል ውጤቶች ስንተባበርና ስንመካከር ሁሉን ማሸነፍ እንደምንችል ማሳያዎቻችን ናቸው። አሁን ያለችበት የምክክር ምዕራፍ ደግሞ በጠረጴዛ ዙሪያ በመቀመጥና በመደማመጥ ልዩነቶችን በምክክር የማስታረቅ አዲስ የጋራ ታሪክ እየተጻፈበት ይገኛል። ሜሮን በረዳ ተጨማሪ አላት። ኢትዮጵያውያን በዘመናት ሂደት ውስጥ ሲያቃርኗቸው የቆዩትን ዘርፈ ብዙ ችግሮች በጠመንጃ ለመፍታት መሞከራቸው ማብቂያ የሌለው የግጭት አዙሪት ውስጥ እየከተተ ለቀጣዩ ትውልድ ሌላ የሚወለድ ቂምና በቀልን አርግዞ የመጪውን ትውልድ ዕጣ ፈንታ ግጭትና የእርስ በርስ ሽኩቻ ለማድረግ እየተንደረደረ ባለበት በዚህ ወቅት የተፈጠረ የሰላም መድኃኒት ነው ሀገራዊ ምክክር። በዚህ ምክክር ሂደት ውስጥ ለተፈጸመባቸው በደል ከጥላቻ ይልቅ ለመጪው ትውልድ ፍቅር እንዲሰበክ ቁስላቸውን ለሀገር ሰላማዊነት ሲሉ ለማከም የመጡ ዜጎችን ጉባኤው አሰባስቧል። በዚህ መድረክም ላይ ኢትዮጵያን የሚጠቅሙና የሚያሻግሩ ሀሳቦች ብቻ አሸናፊ ይሆናሉ። የትላንት የግጭት ታሪኮቻችን ዛሬ ድረስ ተከትለውን ከማንነት በተወረሰ ቁርሾ ሳይቀር የታሪኩ አካል ያልነበረውን ትውልድ መስዋዕትነት ሲያስከፍሉ ሀገርን ደግሞ ወደፊት እንዳትራመድ ሰቅዘው ይዘዋል። ወዲህ ደግሞ ዛሬ በኩራት የምናነሳቸው አድዋን ጨምሮ ሌሎች የኢትዮጵያ የድል ውጤቶች ስንተባበርና ስንመካከር ሁሉም ማሸነፍ እንደምንችል ማሳያዎቻችን ናቸው። እነዚህ የትብብራችን ውጤቶች ደግሞ በታሪክ መዝገባችን ላይ ተሰንደው ዛሬ ላይ የጋራ ብለን የምንኮራባቸውን ታሪኮች ከማበርከት አልፈው ለሌሎችም ጭምር ለአንድነትና ለዋላይነት ምሳሌ ሆነዋል። ዛሬ ኢትዮጵያ በአዲስና ወሳኝ የነገ መንገድ ላይ ትገኛለች። ኢትዮጵያ ያለችበት ወሳኝ የሆነው የምክክር ምዕራፍ ደግሞ ሁለት መልክ ያለውን በደልን ለሀገርና ለትውልድ ሲባል በይቅርታ የመሻገርንና ጸብን የሚያጭሩ ልዩነቶችን የሚያሰፉና ግድግዳ የሆኑ አጥሮችን በጠረጴዛ ዙሪያ በመቀመጥና በመደማመጥ ልዩነቶችን በምክክር የማፍረስ አዲስ የጋራ የታሪክ ምዕራፍ። ይታሰብ የነበሩ ስጋቶች እንደሚጠፉ ከገባን ከምክክሩ ትልቅ ነገር ነው የምናገኘው። የየብሔረሰቡ ልምድ ይዞ የሚመጣው እያንዳንዱ ተወያይ የዛን አካባቢ ልምዱን ተጠቅሞ በኢትዮጵያ ውስጥ አንድ ተመካክሮ ችግር የሚፈታበት አጀንዳ እንዲፈጠር የወደፊት ትውልድም ችግር በተፈጠረ ቁጥር ይሄንኑ ተከትሎ እቺ አሁን የጀመርናት ስታይል በትክክለኛ መንገድ ከሄደች ችግር እኮ በየጊዜው ይፈጠራል። አንድ ጊዜ የሚያልቅ ነገር የለም። ዛሬ የምናደርገው ምክክር ለዛ ሁሉ ምን ይሆናል? ምሳሌ ትምህርት ይሆናል። ኢትዮጵያኖች እኮ እንዲህ ናቸው። ለምሳሌ ኢትዮጵያኖች ጀግኖች ናቸው። ኢትዮጵያን እንግዳ ተቀባዮች ናቸው። ኢትዮጵያን ሲጋጩ ችግራቸውን በውይይት የሚፈቱ ዜጎች ናቸው፣ ማህበረሰቦች ናቸው።
እንድንባል ሁሉ እድል ይሰጠናል ማለት ነው። ትላንት በልዩነት አጥር በግጭትና በጥርጣሬ ስንባክን ያጣናቸው ወርቃማ እድሎች ነበሩን። የትውልድ ጉልበት፣ የጊዜ ሀብትና የሀገር ተስፋ ሳንጠቀምበት ያለፍንባቸው ዘመናት። ነገር ግን ያባከነውን ጊዜ ለመካስ ትላንት ያጣነውን ብርሃን ዛሬ መለሰን ለመጨበጥ የሚያስችል እድል አሁንም በእጃችን ላይ ይገኛል። ይህ እድል ደግሞ በጋራ ታሪክ መሰረት ላይ የምትታነጸው የነገዋ ኢትዮጵያ ትላንት ያባከናቸው ጊዜዎች ዛሬ ቁጭ ብለን በመከርናቸውና በወሰናቸው ሀሳቦች ነገዋን የምትገነባ እንድትሆን መንገድ ይከፍታል። ኢትዮጵያ ዛሬ ላይ በአንድነት የቆመችበት የጥንካሬ ሚስጥር በጥበብ በተሸመነው ብዝሃነቷና በጠበቀ ህብረቷ ውስጥ ይገኛል። ትላንት የቀደሙት ኢትዮጵያውያን በደማቸው ያስከበሩትን የነጻነት ታሪክና በጥበባቸው ያቆዩትን ጽኑ አብሮነት የዛሬው ትውልድ በምክክር አጽንቶና በይቅርታ የጸናች ሀገርን ገንብቶ ለነገ የማሻገር ታሪካዊ ኃላፊነትም ተጥሎበታል። ሀገራዊ ምክክሩ ኢትዮጵያውያን ተቀራርበው በመነጋገር በራሳቸው ጉዳይ ላይ ውሳኔ እንዲሰጡ እድል የፈጠረ ነው። የምክክር ጉባኤ ተወካዮች ከግል ፍላጎት ይልቅ ለወከሉት ህዝብና ለሀገር የሚበጁ ሀሳቦችን የማምጣት ታሪካዊ ኃላፊነት ተጥሎባቸዋል። አስረሳ ወገሼ በዚህ ጉዳይ ላይ ያሰናደዋል። ኢትዮጵያ በረጅም ዘመን ታሪኳ ለገጠሟት የውጭ ጫናዎች በህዝቦቿ ትብብር ምላሽ ብትሰጥም በሀገር ውስጥ የሚያጋጥሙ ችግሮች ግን የእድገቷ ፈተና ሆነው ስለመዝለቃቸው የታሪክ ምሁሩ ተሾመ ግርማ ይገልጻል። ኢትዮጵያ ረጅም ታሪክ ያላት ሀገራችን ናት። ግን እርስ በርስ ባለው መገፋፋትና ግጭት የሚገባትን ያክል እድገቷን አላደገችም። የኔ የሚለው ነገር እየባሰ ነው የመጣው። ኢትዮጵያውያን ከእንዲህ አይነት የከረመ የግጭት አዙሪት ለመውጣትም ከአራቱ ማዕዘን ተሰባስበው እየመከሩ ነው። በሁሉም አቅጣጫ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ ያለውን ማህበረሰብ በዚህ ውስጥ ተሳታፊ እንዲሆን የተደረጉ ጥረቶች አሉ። ስብጥሩንም ስመለከት ምናልባትም እስከዛሬ ድምጻቸው የማይሰሙ በሌሎች አንደበት የሚነገርላቸው ሰዎች ራሳቸው በመድረኩ ቀርበው ስለራሳቸው እንዲናገሩ፣ ስለራሳቸው ብቻ ሳይሆን ስለ ሀገሪቱም እንዲናገሩ ሁሉም ድምጾች ኢትዮጵያዊነትን እንዲያስተጋቡ የተደረገ ያለው ነገር በጣም ጥሩ ነው። ኢትዮጵያ ባለብዙ መልክ ሀገር እንደመሆኗ የምክክር ጉባኤ ተወካዮች ይህን የሚያስተናግድ የታሪክ ኃላፊነት ተጥሎባቸዋል። አሁን ከተለያየ አቅጣጫ የመጡ ህዝቦች የተለያየ ሀሳብ ቢኖራቸውም ግን ግባል ያ ግን ምንድነው? ኢትዮጵያዊነት ከሁሉም አቅጣጫ የተወጣጡ ጉዳዮችንና አጀንዳዎችን ይዘው በሚመጣበት ጊዜ እነዚህ የሚነሱ አጀንዳዎች ዞሮ ዞሮ ግብ አላቸው። ግቡ ኢትዮጵያ ውስጥ ያሉ ጉዳዮችን ነቅሶ በማውጣት ምላሽ እንዲሰጣቸው ማድረግ ነው። እኔ ተዘንግቻለሁ፣ እኔ ተረስቻለሁ እንዳይባል አገር የሚወክል አጀንዳ ከዚህ ውስጥ ተቀርጾ ይወጣል የሚል እሳቤ ነው ያለኝ። እኔ ግሌን አስተሳሰብ የግሌ ፍላጎት ሊኖረኝ ይችላል። ግን ምንድነው ሀገሪቷ ላይ መሆን ያለበት? ያንን ነው ኃላፊነትን ተወጥተው አጀንዳቸው አገራዊ ኢትዮጵያን ብቻ ሊያለማ ኢትዮጵያን ብቻ ሰላም ሊያደርግ በፍቅር በሰላም ሊያስተሳስር የሚችሉ አጀንዳዎች ላይ በጋራ በመግባባት የተሻለውን ተቀብለው ለኢትዮጵያ የሚበጀውን ሀሳብ እንዲያቀርቡ እላለሁ። ሀገራዊ ምክክሩ ኢትዮጵያውያን ከትናንት ተምረው ለትውልዱ አዲስ አብሮነትና የተግባቡት መንገድ ለማበጀት ያገኙት እድል ሆኗል። ኢትዮጵያ አድዋ ላይ ተሸንፋ ቢሆን ምን ትሆን ነበር እላለሁ። አባይ ይገደባል ሲባል እውን ይሆን ብለን ስናስብ እውን ሆኗል። የባህር በር ይመጣ ይሆን ብለን አሁንም እየተመኘን ነው። እንደዛ ሁሉ ይሄ የሀገራዊ ምክክሩ እውን ቢሆን ኢትዮጵያ ምን ትሆን ይሆን? አንድነታችንን፣ ሰላማችንን፣ እንግዳ ተቀባይነታችንን፣ ፍቅራችንን የሚያሳይ ስለሆነ ያቺ ኢትዮጵያ ትመጣለች የሚል ውስጤ ላይ ያለ ህፃናት ላይ በወጣቶች አእምሮ ውስጥ መዝራት ያለብን ሰላምና ፍቅርን ነው፣ አንድነት ነው። እኛ መልካም ነገር በዘራን ቁጥር ያ መልካም ነገር ፍሬ አፍርቶ ይታጨዳል። ስለዚህ ይሄንን አይነት ነገር ከዚህ በኋላ በምክክር በውይይት በክብ ጠረጴዛ የምንሰጣቸው መፍትሄዎች ሁልጊዜ ለዚች አገር መድህን ናቸው። የሀገራዊ ምክክር ጉባኤ ተወካዮች በተመረጡ አጀንዳዎች ላይ የሚያደርጉትን የቡድን ውይይት አጠናክረው ቀጥለዋል። ከእንግዲህ በኢትዮጵያ ምድር በጠመንጃ በዱላ በጉልበት የሚሆን ነገር ጉዳቱን አየነው እኮ ለረጅም ዓመታት አየነው እኮ። ህዝብ ተወያይቶ ያንተ ችግር የኔም ችግር ነው ብሎ ወደ አንድ የሚያስማማን ደረጃ ላይ ሊያመጣን የሚችለው እንዲህ አይነቱ ውይይት ነው። ምክክሩ አሁን የህዝብ አጀንዳ ነው። ከህዝብ ነው የመጣው፣ ከህዝብ ነው የወጣው። ህዝቡ ይሄ ቢሆንልኝ ይሄ ቢደረግልኝ ሰላምን አገኛለሁ ነው። ውጤታማ ነው የሚያደርገው።
የተማከረ ተሻገረ ይባላል። በኦሮሞኛ ደግሞ ከመሪያት ይራዳ ቢቴ ከመሪያት እንጂ ብቻ ቢቴ ነው ይባላል። እንነጋገር ያለውን ሁሉ ብናወጣ አንደኛው ፔኑ ይለቀናል፣ ሁለተኛ ደግሞ ያቀራረበናል። ስንቀራረብ ደግሞ ቤተሰብ እንሆናለን። ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። በእውነቱ ይህ ትልቅ ነገር ነው። ለኢትዮጵያ ትንሣኤ ይመስለኛል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። የባህር በር ማግኘት የሎጂስቲክስ እንቅፋቶችን በማስወገድና የውጭ ንግድ እንቅስቃሴን በማሳለጥ የኢትዮጵያን ኢኮኖሚ ለማሳደግ ቁልፍ መፍትሄ ነው። ላለፉት ዓመታት የኢትዮጵያ ምርቶች በዓለም አቀፍ ደረጃ ተወዳዳሪ እንዳይሆኑ ያደረገውን የባህር በር እጦት በዘላቂነት ለመፍታትም ጉዳዩ የትውልዱ ዋነኛ ጥያቄ ሆኖ ቀጥሏል። አለም ይልፉ ተጨማሪ አላት። ከገበሬው የላብ ፍሬ ከተሰበሰበው የኢትዮጵያ ቡና እስከ ፋብሪካ ውጤቶች የሀገሪቱ የኢኮኖሚ ሕይወት በወጪ ንግድ እንቅስቃሴ ላይ የተመሰረተ ነው። ኢትዮጵያ የምርት አቅሟ እያደገ ቢመጣም ምርቶቿ በዓለም አቀፍ ገበያ ተወዳዳሪ እንዳይሆኑ የባህር በር ማጣቷ ትልቅ እንቅፋት ሆኖባታል። የባህር ጠረፍ ባለቤትነት እጦት ሀገሪቱ በዓለም አቀፍ የንግድ መድረኮች ላይ ያላትን አቅም በመገደብ ከወደብ አስተዳደር ጋር የተያያዙ ከፍተኛ የውጭ ምንዛሬ ወጪዎችን እንድትሸከም አስገድዷል። የወጪ ንግድን ማሳደግ የህልውና ያህል በሆነበት በዚህ ወቅት የባህር በር ማግኘት የመጀመሪያው ትልቅ ጠቀሜታ የትራንስፖርትና የሎጂስቲክ ወጪን መቀነስ እንዲሁም የጊዜ ብክነትን ማስቀረት ነው። ይሄ የዓለም አቀፍ ንግድ እንቅስቃሴ በአብዛኛው ወደ 95% በላይ በጅቡቲ ወደብ በኩል ነው የሚካሄደው። እንግዲህ የዓለም አቀፍ ንግድ ሲካሄድ አንዱ ትልቁ ነገር የሚታየው የትራንስፖርትና ሎጂስቲክስ ወጪው ነው። ሌሎች ሀገሮች ከ8 እስከ 10% ሎጂስቲክስ ኮስታቸውን በዛ መልኩ ገድበው ሌሎቹ የምርት ወጪዎች ይሆናሉ። ኢትዮጵያ ግን በግምት ያው ትክክለኛ ዳታ ባይኖርም 15-25% ይሆናል። ውድ ነው ማለት ነው። አንዱ ፋክተር ወይም ምክንያት የሆነው ኢትዮጵያ የባህር በር የራሷ አለመኖሯ የወደብ ወጪዋ በዚህ ልክ ስለሚጨመርባት እና በዶላር ስለምትከፍል የኢትዮጵያ የሎጂስቲክስ ወጪ አንጻራዊ በሆነ መልኩ ከፍ ያለ ነው። ይሄ ደግሞ የኢትዮጵያ ተወዳዳሪነት ላይ ተጽዕኖ አለው ማለት ነው። የኢትዮጵያ የወጪ ንግድ እያደገ መምጣቱና የቡና ኤክስፖርት ገቢ ከፍተኛ ውጤት ማሳየቱ ቢገለጽም ከዘርፉ የሚገኘው ይህ የውጭ ምንዛሬ መልሶ ለወደብ ኪራይና ለተያያዥ የሎጂስቲክ ወጪዎች መዋሉ ለሀገሪቱ ኢኮኖሚ ትልቅ ፈተና ሆኖ ቀጥሏል። ጥራት የመቀነስ እርጥበት የመሳብ በጊዜ ሳይደርስ ሲቀር ከገዢ ሀገሮች ጋር ያለ መግባባት ጉዳቱ በብዙ አንግል ነው። ከቡና በአመት የምናተርፈው እኮ ለወደብ የምንከፍለው ገንዘብ ነው። የባህር በር ማግኘት እንደ ቡና፣ አበባና አትክልት ያሉ በቀላሉ ሊበላሹ የሚችሉ የኤክስፖርት ምርቶችን ጥራታቸውን ሳይለቁ በፍጥነት ለዓለም ገበያ ማድረስ መቻሉ ነው። ይህም የሀገሪቱን ምርቶች ተወዳዳሪነት ያጎለብተዋል። በሌላ በኩል የባህር በር ማግኘት ኢትዮጵያ ከአፍሪካ የነፃ ንግድ ቀጠናና ከዓለም አቀፍ የንግድ ማዕከላት ጋር ያላትን ቀጥተኛ ትስስር ያጠናክራል። ይህም ሀገሪቱን የቀጠናው ዋና የንግድና የሎጂስቲክ ማዕከል እንድትሆን ያስችላታል። ኢትዮጵያ የባህር በር ቢኖራት አንደኛ አስተማማኝ የጂኦፖለቲክስ ተጋላጭነትን ትቀንሳለች። ምርቶች በአስተማማኝነት ከሌላ ሀገር ወደ አፍሪካ በኢትዮጵያ በኩል እንዲገቡ አስተማማኝ አማራጭ ይሆናል። ሁለተኛ በውጭ ምንዛሪ በተለይ በዶላር የምንከፍለው ነገር በኢትዮጵያ ብር ይሆናል። ስለዚህ ለመርከብ ቆይታ ጊዜ፣ ለምርቶች ወደብ ላይ ቆይታ፣ የወደብ ላይ አገልግሎት፣ የተርሚናል አገልግሎት እና የትራንዚት ክፍያዎች በሙሉ እንዲሁም የጉምሩክ ፕሮቶኮሎችን በሀገር ስለሚሆን በተለያዩ ኬላዎችና ድንበሮች ላይ የሚካሄዱ ነገሮችን ይቀንስልናል። የኢትዮጵያን የወጪ ንግድ እድገት ለማፋጠንና የኢኮኖሚ ተወዳዳሪነትን ለማረጋገጥ ደግሞ የባህር በር ማግኘት የትውልዱ ጥያቄና ዋነኛ ስትራቴጂያዊ ጉዳይ መሆን እንዳለበት የኢኮኖሚ ባለሙያዎች ያሳምሩበታል። ያደረሰብንን ተጽዕኖ
ምን ያህል የኢትዮጵያ ሕዝብ በየጊዜው እየለፋ እየሰራ ለ20 ምናምን ዓመታት ተስፋ ያለው ኢኮኖሚ እየተባለ እያደገ ግን አብዛኛውን ነገር ኤክስፖርቱን ማሳደግ አልቻለም። የኢንዱስትሪ ሴክተሩን ማሳደግ አልቻለም። የፕራይቬት ሴክተሩን መሳብ አልቻለም። ኮምፒቲቲቭ መሆን አልቻለም። አንዱ ትልቁ ችግር የሎጂስቲክስ ዘርፉ ፐርፎርማንስ ወይም አገልግሎት አሰጣጥ ደካማ መሆኑ ነውና ለዚህ ደግሞ ዋናው ተጠያቂው የራሳችን ወደብ አለመኖራችን የሌሎች ሀገሮች ወደቦች ላይ ጥገኛ መሆናችንን ሰው ያንን ነገር ግምት ውስጥ ማስገባትና ስቲል የመቀዛቀዝ አዝማሚያ ማሳየት የለብንም ብያስባለሁ። ኢትዮጵያ እያደገ የመጣውን የኢኮኖሚ አቅሟን ለማስቀጠል የሰራቸውን ምርት በጥራትና በቅናሽ ዋጋ ለዓለም ገበያ ለማቅረብና የውጭ ምንዛሬ ገበያዋን ለማሳደግ የባህር በር ማግኘቷ የህልውና ጉዳይ ነው። በቀጣዮቹ 3 ዓመታት በሁሉም የኢትዮጵያ ወረዳዎች የመሶብ አገልግሎትን ተደራሽ ለማድረግ እንደሚሰራ ተገለጸ። የፌዴራል መሶብ አገልግሎት ለቀጣይ 3 ዓመታት የመሶብ አገልግሎት የሚመራበት ስትራቴጂክ እቅድ አሰናድቷል። የፌዴራል የከተማ አስተዳደሮችና የክልል የመሶብ አገልግሎት የስራ ኃላፊዎች በስትራቴጂክ እቅዱ ላይ ውይይት እያደረጉ ነው። ይህንን ጉዳይ እየተከታተለ የሚገኘው ሪፖርተራችን ባየ ሙላት ነው። ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ባየ እንዴት ቆይተሃል? አሁን ላይ የመሶብ አገልግሎት ተደራሽነቱ ምን ይመስላል? ከሱ ጋር አያይዘህ ደግሞ አዲሱ ስትራቴጂክ እቅድ ምን አዳዲስ ሀሳቦችን፣ ጉዳዮችን አካቷል የሚለውን አካተ መረጃህን አጋራል። መልካም ማህሌት፣ ባለፉት ዓመታት በመንግስት ከተሰሩና ከፍተኛ ውጤት ከታየባቸው መካከል አንደኛው መንግስታዊ አገልግሎትን ፈጣን፣ ቀልጣፋና አስተማማኝ ማድረግ ይገኝበታል። ለዚህ ደግሞ የመሶብ አንድ ማዕከል አገልግሎት ከፍተኛውን ድርሻ ይዛል። በ2017 ዓ.ም ሚያዝያ 17 ነበረ የመጀመሪያው የመሶብ አገልግሎት በፌዴራል ደረጃ አዲስ አበባ ላይ የተጀመረው። ከዛ በኋላ በአንድ ዓመት ከወራት በሚወስድ ጊዜ አሁን ላይ በአዲስ አበባን ጨምሮ የፌዴራሉንና የክልል አካባቢ ትልልቅ ከተሞች ላይ ከ100 በላይ የመሶብ አንድ ማዕከል አገልግሎት ይገኛሉ። ከዛ ባለፈ ደግሞ በአዲስ አበባ በተንቀሳቃሽ ተሽከርካሪ የመሶብ አገልግሎቱ እየተሰጠ ይገኛል። ከወር በፊት ደግሞ ጠቅላይ ሚኒስትር አብይ አህመድ የተቀናጀ የዲጂታል አገልግሎት መተግበሪያን ይፋ አድርገው ዜጎች ባሉበት ቦታ ሆነው ወደ ተቋማት ወይም ወደ ቢሮ መሄድ ሳይጠበቅባቸው የተለያዩ አገልግሎቶች እንዲያገኙ እያደረገ ይገኛል ማለት ነው። እንግዲህ የመሶብ አገልግሎት በአጭር ጊዜ ከፍተኛ የሆነ እድገት አስመዝግቦ ዜጎች ቀልጣፋና ፈጣን አገልግሎት እንዲያገኙ የራሱን ሚና እየተወጣ ነው የሚገኘው። እስካሁን ድረስ በመንግስት ከፍተኛ ትኩረት ተሰጥቶ እየተሰራበት ነው የሚገኘው። ካሁን በኋላ ደግሞ የመሶብ አገልግሎት የት መድረስ አለበት፣ እንዴት መሄድ አለበት የሚል ለ3 ዓመታት ከ2019 ዓ.ም ጀምሮ እስከ 2021 ዓ.ም የሚያገለግል ማለት ነው ስትራቴጂ ተዘጋጅቷል። ይህ ስትራቴጂ አዳዲስ ነገሮችን ይዟል። አንደኛው መሶብ አገልግሎት ከክልል ከተሞች ባለፈ ወደ ታችኛው ማህበረሰብ ወደ ወረዳ ዝቅ እንዲል ተቋማዊ ቅርጽ እንዲይዝ ወይም ደግሞ በወረዳ አካባቢ የመሶብ አገልግሎት እንዲሰጥ የራሱ መነሻ ይዟል ማለት ነው። በዚህም በቀጣዮቹ 3 ዓመታት በሁሉም ወረዳዎች የመሶብ አገልግሎት ይጀምራል ነው የተባለው በስትራቴጂው መሰረት ማለት ነው። ከዛ ባለፈ ደግሞ በመሶብ አገልግሎት አስተማማኝ የሆነ የቴክኖሎጂ ስርዓት መዘርጋት ወይም ደግሞ የቴክኖሎጂ አገልግሎቶችን ላቅ ማድረግና በጠንካራ የሰው ኃይል በአስተማማኝ የሰው ኃይል መገንባትም እንደዚሁ በስትራቴጂው የተጠቀሰ ጉዳይ ነው ማለት ነው። እንግዲህ እነዚህ የመሶብ አገልግሎቶች ጠንካራ እንዲሆኑ ደግሞ የዲጂታል መሰረተ ልማቶች የሚያስፈልጋሉ። በዚህ መነሻነት የእቅዱ ወይም ደግሞ ስትራቴጂክ እቅዱ ከዲጂታል ኢትዮጵያ 2030ና ከፌዴራል ሲቪል ሰርቪስ ሪፎርም የተቀዳ መሆኑን ነው የተገለጸው ማለት ነው። ይህ ደግሞ በዜጎች ጠቅላላ አገልግሎት ላይ የራሱን ሚና በመጫወት በሀገሪቱ ኢኮኖሚና ማህበረሰባዊ እድገትም የራሱን ሚና ይዞ ይመጣል ተብሎ ነው የሚጠበቀው ማለት። መልካም ባየ፣ ለመረጃው እናመሰግናለን። ጥሩ ቀን ይሁንልህ። ዘገባዎች ችን ይቀጥላሉ። ተመልካቾች፣ የአዲስ አበባ ከተማ አስተዳደር ከበጎ ፈቃደኛ ባለሀብቶች ጋር በመቀናጀት አረጋውያንና አካል ጉዳተኞችና በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች የሚደርስባቸውን ኢኮኖሚያዊና ማህበራዊ ጫና ለማቃለል የሚያስችሉ ሰው ተኮር ስራዎችን በስፋት እየሰራ ይገኛል። የከተማ አስተዳደሩ አገልግሎቱን ዘላቂና አስተማማኝ ለማድረግም በተቋም ደረጃ ተደራጅቶ በትኩረት እየሰራ ይገኛል። ሰናይት ሰይፉ ተጨማሪ ዘገባ አላት። የአቅመ ደካሞችን፣ አካል ጉዳተኞችና በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ውስጥ በሚገኙ ዜጎች ላይ የሚደርሰውን ጫና ለማቅለል የአዲስ አበባ ከተማ አስተዳደር የተለያዩ ሰው ተኮር የበጎ ፍቃድ ስራዎችን እያከናወነ ይገኛል። በመዲናዋ እየተከናወኑ ካሉ ሰው ተኮር የበጎ አድራጎት ተግባራት መካከል የምገባ አገልግሎት አንዱ ሲሆን ይህም በርካታ አረጋውያንን፣ አካል ጉዳተኞችንና ችግረኛ ዜጎችን የዕለት ተዕለት የኑሮ እንግልት በመቀነስ ከፍተኛ አስተዋጽኦ እያበረከተ ይገኛል። ከዚህ በፊት እኔ ጤና የሌለኝ ሰው ነበርኩ። ምንም ከእጅ ወደ አፍ የሚቀምስ የሌለኝ እዚህ መገባ ከመጣው እየበላው ይሄው ጠግቤ እየሄድኩ ውሃይን ጠጥቼ
መድኃኒቴንም እየወሰድኩ በጣም ጤነኛ ሆኛለሁ። ይሄ መገባ ባይኖር ኖሮ ወድቄ ወይንም ሞት ነበረ። አካል ጉዳተኛ ነኝ። እንደ ልብ ተንቀሳቅሼ ተሸክሜ ሮጬ ሰርቼ መብላት አልችልም። በጡረታ ነው የምተዳደረው። ሌላ የተለየ ገቢ የለኝም። ለእኔ እጅግ ከሚገባው በእንትን አይነገርም። ይሄ ቃላት የለኝም። ይሄን ነገር ለመግለጽ ቃላት የለኝም። በጎ ፈቃደኛና ልበቀና በሆኑ ባለሀብቶች ድጋፍ የሚከወነው ይህ የበጎ አድራጎት ተግባር በርካታ ረዳት ያጡ ዜጎች ያለባቸውን ኢኮኖሚያዊ ጫና ማቅለል እያስቻለ ነው። ካሉት አጠቃላይ የዕለት ጉርስ ከሌላቸው በጣም የባሰባቸውን አረጋውያን፣ አካል ጉዳተኞች፣ የሀገር ባለውለታዎች ተመልምለው በሴቶች በወረዳ አራቱም ወረዳ ሴቶችና ህጻናት ጸድቀው ለጉለሌ ክፍለ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ቀርቦ ለምገባ ኤጀንሲ ተሰጥቶ እኛ ደግሞ ለነዛ 300 አረጋውያንና አካል ጉዳተኞች በሜኑ መሰረት ከሰኞ እስከ ሰኞ ሁሉም ቀን ከ6 ሰዓት ተኩል እስከ 7 ሰዓት ተኩል እዚህ ገብተው የምገባ አገልግሎት ተጠቃሚ ናቸው ማለት ነው። የበላይነህ ክንዴ ግሩፕ በየቀኑ 500 ሰዎችን እየመገበ ይገኛል። ይሄ ብቻ አይደለም። ከመደበኛ የምገባ አሰራሮች በተጨማሪ በዓላትን ታሳቢ በማድረግ እዚህ ያሉ ወገኖቻችን የቤታቸው አይነት ስሜት እንዲሰማቸው በማድረግ ልዩ ፕሮግራሞችን ያዘጋጃል። የአዲስ አበባ ከተማ አስተዳደር ከበጎ ፈቃደኛ ባለሀብቶች ጋር በመቀናጀት ዜጎች ካለባቸው ማህበራዊና ኢኮኖሚያዊ ጫና እንዲላቀቁ ለማድረግ የተለያዩ ሰው ተኮር ተግባራትን እያከናወነ ይገኛል። ከ2013 ጀምሮ በከተማችን ተስፋ የሌላቸው የዕለት ጉርስ የሌላቸው ለሀገር ባለውለታ የሆኑ ዜጎችን በመንከባከብ ማህበራዊ ኃላፊነት የሚወጡ አካላትን ደግሞ ባለሀብቶችን ደግሞ ወደዚህ በመሳብ መንግስትና ባለሀብቱ ተቀናይቶ ያልደረስናቸውን ችግር ላይ ያሉ ዜጎችን መደገፍ ነው ዋና ዓላማው። ከተማ አስተዳደሩ አገልግሎቱን ዘላቂና አስተማማኝ ለማድረግ በተቋም ደረጃ ተደራጅቶ በስፋት እየሰራበት ይገኛል። ይሄ ተግባር ተቋም አለው፣ ስታንዳርድ አለው። ማዕከላቶቹ የሚገነቡበት፣ ምገባ የሚደረግበት፣ ተመልማዮች የሚመለመሉበት መስፈርት የሚጸድቅበት፣ ኢቭን ባለሀብቱ ወደዚህ እንዴት ይመጣል የሚል ማኑዋል ስታንዳርድ አለን። ሶ ይሄ ቀጣይነት ባለው መንገድ አሰራር ተዘርግቶ የሚሄድ ስለሆነ አንዱ እንደ መንግስት እየሰራን ያለነው ስራ ይሄ ነው። የአዲስ አበባ ከተማ አስተዳደር ከባለድርሻ አካላት ጋር በመሆን በየዓመቱ ከ1000 በላይ ለሚሆኑ የተስፋ ብርሃን የምገባ ማዕከል ተጠቃሚዎች የስራ ዕድል መፍጠር ችሏል። ወደ ውጭ ዘገባችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁቲ አማጽያን በቀይ ባህር በሚገኙ የሳዑዲ አረቢያ የነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት ተከትሎ በኢራንና በሁቲዎች ላይ ከባድ ወታደራዊ ቅጣት እንደሚጥሉ ዛቱ። ትራምፕ ሁቲዎችን የኢራን ተላላኪ ኃይል ብለው በመፈረጅ በቀጥታ ቴህራንን ተጠያቂ ያደረጉ ሲሆን በንግድ መርከቦች ላይ ለደረሰው ጉዳት ካሳ በእንቅስቃሴ ላይ ያለውን የታገደ የኢራን ሀብት ለመጠቀም ማሰባቸውም ተገልጿል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የታገደ የሀገር ሀብትን ለወደፊት የካሳ ጥያቄዎች ለመውረስ መሞከር አደገኛ አካሄድ መሆኑን ገልጸው ቀጣዩ ሁኔታ ሰላማዊ እንደማይሆን አስጠንቅቀዋል። የአሜሪካ ጦር በኢራን ላይ ለ13 ተከታታይ ምሽቶች የአየር ጥቃት ፈጽሟል። በአንጻሩ ኢራን የአሜሪካ ጦር ሰፈሮችን በሚያስተናግዱ የአረብ ሀገራትና በሆርሙዝ ወደብ አቅራቢያ በሚገኘው የቄሽም ደሴት ላይ ሚሳይሎችን የተኮሰች ሲሆን ወደ የመን ወታደራዊ አዛዦችንና መሳሪያዎችን ማጓጓዟ ተዘግቧል። ይህንን የጦርነት መስፋፋት ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ማሻቀብ የታየ ሲሆን የባህር መስመሮች ስጋት ውስጥ በመውደቃቸው በርካታ የነዳጅ መርከቦች መንገዳቸውን በመቀየር በአፍሪካ አህጉር ዙሪያ በሚዞረው ረጅምና ከፍተኛ ወጪ የሚጠይቅ መንገድ ለመጓዝ ተገደዋል። የቀይ ባህርና የሆርሙዝ ወሽመጥ ውጥረት የቀጠናው ሀገራት ፖለቲካዊ ችግር ከመሆን አልፎ የዓለምን የኃይል አቅርቦት ሰንሰለትና የኢኮኖሚ ህልውና ወደ ከፋ ቀውስ የከተተ አደገኛ ምዕራፍ ላይ ደርሷል ሲል የዘገበው ሬውተርስ ነው።